የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አፍሪካ ከቅኝ ግዛት ወደ ነጻነት 1945 እስከ 1980 ተስፋዎችና ውጤቶች። ደራሲ ዶክተር ደቻሳ አበበ ከመጽሐፍ ገጽ። ከቅኝ ግዛት ዘመን የተገኘ የኢኮኖሚ ውርስ። የአፍሪካ ፖለቲከኞች ራሳቸው ብዙ ጊዜ ማውሳት የሚፈልጉት ጉዳይ ከቅኝ ግዛት ዘመን ስለወረሱት የኢኮኖሚ ደረጃ ዝቅተኛነት ነበር። ይህም ለኢኮኖሚያዊ ችግሮቻቸው ሁሉ በቅኝ ግዛት ላይ ለማሳበብ እንዲመቻቸው ያደረገ ይመስላል። በተለይ ባዶ ካዝና የሚባል የፖለቲከኞች ቋንቋ የተለመደ ሆኖ እስከዚህ ዘመን ድረስ ዘልቋል። ያ ማለት ሐሰት ነው ማለት ግን አይደለም። ነገር ግን ለትንሹም ለትልቁም በራሳቸው ድክመት ለመጣ የኢኮኖሚ ችግር ሁሉ በቅኝ ግዛት ማሳበባቸው እየበዛ ነበር ለማለት ነው። በበጎ ጎን ከታየ አፍሪካ ከቅኝ ግዛት ዘመን ወርሳቸዋለች የሚባሉት ነገሮች ከኢኮኖሚው ብዙም ርቀት የሌላቸው፣ ለኢኮኖሚው ጠቀሜታ የነበራቸው መጠነኛ ማህበራዊ አገልግሎቶችን የሚሰጡ ተቋማትና መሰረተ ልማቶች እንደነበሩ ይነገራል። አይነታቸውና ዓላማቸው ምንም ይሁን ምን የተወሰኑ አንደኛና ሁለተኛ ደረጃ ትምህርት ቤቶችንና በጣም ጥቂት የሙያ ማሰልጠኛዎችን እንዲሁም የከፍተኛ ትምህርት ተቋማትን፣ ዩኒቨርሲቲ ኮሌጆችን ወርሳለች። በጤና ረገድም እንዲሁ ክሊኒኮችንና በተወሰኑ ዋና ዋና ከተሞች ሆስፒታሎችንም እንዲሁ ወርሳለች። ወደ መንገድና ወደ ባቡር መስመርም ስንመጣ እንዲሁ ዓላማቸው የአፍሪካን ሀብት ወደ ውጪ ማጓጓዝ ቢሆንም ተዘርግተው ነበር። በተለይም ከታወቁ የግብርና ምርት ቦታዎችና ማዕድን ማውጫ ቦታዎች ወደ ወደቦች የሚወስዱ ነጠላ የትራንስፖርት መስመሮች በተለይም የባቡር ሀዲዶች ተሰርተዋል። በአፍሪካ የተመሰረቱትም ከተሞች የዚሁ የሀብት መለኪያ ዋነኛ ቦታዎች ስለነበሩ ብዙዎቹ የሚታወቁት የአፍሪካ ሀገራት ዋና ዋና ከተሞችም ወደቦች ነበሩ። የአብዛኞቹ የአፍሪካ ሀገሮች ዋና ዋና ከተሞች በሀገሮች መካከል ቦታ ወይም አመቺ ቦታ ከመመስረት ይልቅ ከባህር ወይም ውቅያኖስ ዳር ያሉ ወደቦች የሆኑትም በዚሁ ታሪካዊ ምክንያትና ለዚሁ ዓላማም ነበር። ግብርናን በተመለከተ የቅኝ ግዛት ስርዓት አምራቾችን ወደ ውጪ የሚላክ ለገበያ የሚሆን ምርት እንዲያመርቱና በርካቶቹ በአንድ የምርት አይነት ላይ የተንጠለጠለ ኢኮኖሚ እንዲኖራቸው ማድረጉ የሚታወቅ ነው። በማዕድን ዘርፉም ከዚያ በፊት የማይታወቁ የማዕድን ቦታዎች ታውቀው ማምረት ጀምረው በነጻነት ወቅት አፍሪካውያኑ ወርሰዋቸዋል። ኢንዱስትሪን በተመለከተ አፍሪካ እንድትሆን ተፈልጎ የነበረው የጥሬ ዕቃ ምንጭና የአውሮፓ ኢንዱስትሪዎች ያመረቷቸውን ሸቀጦች ሸማች እንድትሆን ስለነበር ምንም የወረሰችው ኢንዱስትሪ አልነበረም ማለት ይቻላል። በአማካይ ሁሉም በሚባል ደረጃ ወደ 80 ዓመታትና ከዚያ በላይ ለሚሆን ጊዜ የቆዩት አውሮፓውያን ቅኝ ገዢዎች በጣም አነስተኛ የነበሩ ለወታደሮቻቸው አቅርቦቶችን የሚያመርቱ የመጠጥና የምግብ ማቀነባበሪያ እንዲሁም የጨርቃ ጨርቅ ፋብሪካዎችን ማውረስ ችለዋል። አብዛኛው የአውሮፓ ቅኝ ግዛት ዘመን የኢኮኖሚ ውርስ በአሉታዊ ጎኑ የሚነገርና የሚጎላውም ውርስ ያው አሉታዊ ስለነበር መገለጫውም አሉታዊ ነው። የአውሮፓ የ80 ዓመታትና ከዚያ በላይ የቅኝ ግዛት ዘመን አፍሪካን በተጋነነ የኢኮኖሚ ቀውስ ውስጥ ትቷት አልፏል። የአፍሪካ ኢኮኖሚ እንዲያመራ የተደረገው ርካሽ የግብርና ውጤቶችንና እሴት ያልተጨመረባቸው ማዕድናትን ወደ ውጪ በመላክ በምላሹም ውድ የሆኑ የኢንዱስትሪ ውጤቶችን እንዲያስገባ ነበር። አፍሪካ በኢኮኖሚው ራሷን እንድትችል ወደሚያስችል አካሄድ እንድትገባ ምንም የተደረገ ጥረት አልነበረም። እንዲያውም በተቃራኒው ነው የተሰራው። የንግድ ስርዓቱ የተዘጋጀው በአፍሪካ ኪሳራ አውሮፓ እንድትበለጽግ ለማድረግ ነበር። በዓለም አቀፍ የኢኮኖሚ ቀውስ ዓመታት አፍሪካ ለምርቷ ምንም አልተከፈላትም ወይንም የተከፈላት በጣም ትንሽ ነበር። በወቅቱ ከውጪ ላስገባችው ምርት ግን በጣም ውድ የሆነ ዋጋ እንድትከፍል ተደርጋ ነበር። ዓመት ገብቶ ዓመት በወጣ ቁጥር ኪሳራውን ለማካካስና ለምታስገባው አዲስ ምርት በፊት ለተመሳሳይ መጠን ትከፍል ከነበረው የግብርና ምርት መጠን በብዛት እንድትጨምር እንጂ እሴት ተጨምሮበት ዋጋው እንዲሻሻልላት የተደረገ ነገር አልነበረም። እንዲያውም መንገዱ ተዘግቶባት ነበር። በዚህ የንግድ አደረጃጀት ምክንያት አፍሪካ ወደ አውሮፓና ወደ አሜሪካ ሀብቷን እየዛቀች የምትልክ አቅመቢስ ሆና ተሰራች። በዚህ ለውጭ ገበያ ብቻ ለሚቀርቡ የግብርና ውጤቶችና ማዕድናት ብቻ በተሰጠ ትኩረት ምክንያት ለምግብ ፍጆታ የሚመረቱ የግብርና ውጤቶች ተረስተዋል ወይም ቸል ተብለዋል። ይህ ደግሞ አፍሪካን ምግብ አምራች ሳትሆን ምግብ ሸማች ሆና እንድትገኝ አድርጓታል።
አፍሪካ ለዜጎቿ የምግብ ፍጆታ ከምታውለው በአማካይ ግማሽ ያክሉን ማምረት ብትችል እንጂ ሌላው ቀለቧ ከውጭ የሚሸመት ሆኖ ቀረ። ይህ ደግሞ በከተሞች ስራ አጥነት መበራከት ምክንያት ጣሪያ የነካ ችግር ሆነ። በተለይም ከሁለተኛው የዓለም ጦርነት በኋላ ድህነትን ለመሸሽ ከገጠር ወደ ከተማ የሚሰደደው የህዝብ ቁጥር በመብዛቱ የበለጠ የተወሳሰበ ችግር ፈጥሮ ነበር። ሌላኛው ደካማ ጎን ምናልባትም እንዳሉታዊ ጎን የሚወሰደው የትራንስፖርትና መገናኛ ስርዓቱ ነበር። ለሀገሪቱ ውስጣዊ ልማት በፍጹም በቂና አመቺ አልነበረም። ምክንያቱም የተዘረጉት የባቡር ሀዲዶች ዓላማቸው የሀገሪቱን ሀብት ወደ ወደቦች ለማጓጓዝ ስለነበረ ነው። ለምሳሌ ከሴኔጋልና ከማሊ የግብርና ውጤቶችን፣ ከጋና ወርቅን፣ ከናይጄሪያ ደግሞ እንዲሁ ማዕድናትንና የግብርና ውጤቶችን፣ ከኡጋንዳ የግብርና ውጤቶችን፣ ከኮንጎ ዛይርና ከዛምቢያ ማዕድናትን ለማጓጓዝ ነበር። የመኪና መንገዶችም እንዲሁ ውስጥ ለውስጥ አንዱን የአፍሪካ አካባቢ ከሌላው ለማገናኘት ሳይሆን ሸቀጦችን ወደ ወደብ ለማጓጓዝ የተሰሩ ነበሩ። በአጋጣሚ የባህር በር የሌላቸው ሀገሮች በሌላኛው ሀገር ውስጥ ለማለፍ ሲሉ ካልሆነ በስተቀር የቴሌኮሙኒኬሽን አገልግሎትም ልክ እንዲሁ አፍሪካን ከአውሮፓ ለማገናኘት እንጂ አፍሪካን ከአፍሪካ ለማገናኘት የተዘረጋ አልነበረም። ሌላው አዳዲሶቹ የአፍሪካ መንግስታት ከቅኝ ግዛት ዘመን የወረሱትን የብዙ ሀገሮች የኢኮኖሚ ሳንካ ደግሞ የነፍስ ወከፍ ግብርና የግብርና ገበያ ቦርድ ነበር። የነፍስ ወከፍ ግብር የተባለው ማንኛውም እድሜው የደረሰ ወንድ ገቢው ከግምት ሳይገባ ግብር እንዲከፍል የሚያስገድድ ስርዓት ሲሆን ግብርና ገበያ ቦርድ ደግሞ ገበሬዎች ያመረቱትን ምርት ለመንግስት በዝቅተኛ ዋጋ እንዲሸጡ የሚያስገድድና መንግስት ምርቱን ወደ ውጪ በተሻለ ዋጋ ሸጦ ልዩነቱን ወይም ትርፉን ራሱ የሚወስድበት ስርዓት፣ አለዚያም ደግሞ በርካሽ ለከተሜው አከፋፍሎ የፖለቲካ ትርፍ የሚያገኝበት ስርዓት ነበር። ከደቡብ አፍሪካ በስተቀር በአፍሪካ ሀገሮች መካከል ምንም አይነት ኢኮኖሚያዊ መስተጋብር ወይንም አህጉር አቀፍ ንግድ አይካሄድም ነበር። ሁሉም የሚያመርቱት ተመሳሳይ ምርት ነው። ከተፈጥሮ በቀጥታ የሚሰበሰብ እሴት ያልተጨመረበት፣ ጎረቤታሞቹም ቢሆኑ ምናልባት ከሁለት አንደኛቸው የባህር በር ከሌላቸው ለዚያ ሲባል ኢኮኖሚያዊ ግንኙነት ወይንም ጉዳይ ይኖራቸው ይሆናል። በእርግጥ ንግድ እንዳያካሂዱ የሚያግዳቸው የምርት ተመሳሳይነት ብቻ ሳይሆን የመሰረተ ልማት አለመኖርና የመሸመት አቅማቸውም ጭምር ነበር። አፍሪካ ውስጥ በተወሰኑ ሀገሮች ብቻ የሚገኙትን ማዕድናትም ነዳጅ ሳይቀር እሴት ሳይጨመርበት መጠቀም ስለማይችሉ ከአፍሪካ ሀገሮች ለመሸመት ይቸገራሉ። የምርት ተመሳሳይነት አለ ማለት በተፈጥሮ ሀብት ብዛት ሁሉም ተቀራራቢ አቅም አላቸው ማለት አይደለም። አንዳንዶቹ በጣም የተትረፈረፈ የተፈጥሮ ሀብት ሲኖራቸው፣ አንዳንዶቹ ደግሞ እንደ ሀገር ለመቀጠል የሚያስችላቸው ያክል እንኳን የላቸውም። የተትረፈረፈ የተፈጥሮ ሀብት ያላቸውም ቢሆኑ ወዲያው የሀብት እርግማን ወደሚባለው ፈተና ውስጥ ይገባሉ። ያ ማለት ባለው የሀብት አጠቃቀም ስለማይስማሙ ወዲያው ሀገራቸውን ወደ ጦርነት ቀጠና ያሸጋግራሉ። የሀብት እርግማን በተባለው እንደ ምሳሌ በተደጋጋሚ የሚነሱት ኮንጎ ኪንሻሳ፣ ላይቤሪያ፣ አይቮሪ ኮስት፣ ሴራሊዮን የአልማዝ ማዕድን እርግማን ሆኖባቸው ስምምነት አጥተው ብዙ የተዋጉበት ነበር። በተለይ ሀብቱ የሚገኝበት ግዛት አንዳንድ ጊዜ በመንግስት አያያዝ ጉድለትም ሊሆን ይችላል። ያለንን ሀብት ይዘን እንገነጥላለን፣ ለምን ሀብታችንን ከማይመለከታቸው ከሌሎች ጋራ እንካፈላለን በማለት ረጅም ጊዜ ወደሚቆይ ጦርነት ውስጥ ይገባሉ። የበለጠም ይደህያሉ። ለምሳሌ የካቢንዳ ግዛት ከዚህ ከሚወጣው ነዳጅ ጥቅም አላገኘሁበትም፣ ስለዚህ ከአንጎላ እገነጠላለሁ ብላ የተዋጋችበትና የኮንጎ ኪንሻሳዋን ካታንጋ የመዳብ ማውጫ ግዛት ስለሆነች ለመገንጠል የተዋጋችበት የሚጠቀሱት ጦርነቶች ናቸው። በእርግጥ ለጦርነቶቹ ሌሎች ተጨማሪ ምክንያቶችም ሊኖሩ ይችላሉ። ይህ አይነት ጦርነት አንዳንድ ጊዜ ቀጥሎ በድንበር ግጭት ውስጥ እንደሚነሳው የአንድ ሀገር ጉዳይ ብቻ ሆኖ አይቀርም። የአንዱ ሀገር አማጺ ቡድን በሌላው ወይንም በጎረቤት ሀገር ስለሚረዳ ያኛውን በተራው በንግግር ለመፍታት ከመሞከር ፈንታ በአይነት ይመልስለታል። አማጺ ተቃዋሚ ፈጥሮ አጀንዳ ሰጥቶ ይልክበታል። በመካከለኛውና በደቡባዊው የአፍሪካ ክፍል ለምሳሌ ኮንጎ ኪንሻሳንና ጎረቤቶቿን ኢትዮጵያንና ሱዳንን የመሳሰሉትን መጥቀስ ይቻላል። የባህር በር አልባ ሆነው የተቆለፈባቸው ሀገሮች መፈጠር። ይህ ሁኔታ የተፈጠረው ከባህር ወይንም ከውቅያኖስ ርቆ በአህጉሩ እምብርት ወይንም መሃል ላይ በመገኘታቸው ብቻ አይደለም። ይልቅስ በመቃረጡ ሰዓት ሀገሮች እርስ በርስ ሲሻሙ የደረሳቸው የድርሻ ልዩነት የፈጠረው ነው።
አንዳንዶቹ ሀገራት በባህር ጠረፍ ላይ ትንሽዬ የእግር ወይንም የጓዝ ማሳረፊያ ልትሆን የምትችል መሬት ይዘው ወደፊት ትልቅ ሀገር አድርገው ግን ወደ ባህር መውጫ አሳጥተው ትተውታል። ለምሳሌ እንግሊዝ ከመሰረተቻቸው የቅኝ ግዛት ሀገሮች የባህር በር የሌላቸውን 6 ሀገሮች ቦትስዋና፣ ዛምቢያ፣ ዚምባብዌ፣ ማላዊ፣ ስዋዚላንድና ሌሴቶ ስትፈጥር ፖርቹጋልና ጀርመን መንገዱን በግራና በቀኝ ቀድመዋት አጥረው እንደያዙት ይገመታል። እንደሚባለው እንግሊዝ በመንግስት ወይንም በኩባንያዎቿ አማካኝነት ከሰሜኑ እስከ ደቡቡ የአፍሪካ ጫፍ ያሏትን ግዛቶቿን ለምሳሌ ከካይሮ እስከ ደቡባዊ የአፍሪካ ጫፍ ኬፕ ታውን ድረስ ለማገናኘት እቅድ ወይንም ምኞት የነበራት ቢሆንም በሁሉም አቅጣጫ ሌሎች አውሮፓውያን እየተሽቀዳደሟት ያሰበችው ሳይሳካላት ቀርቷል። ለምሳሌ ደቡባዊውን ግዛቷን ከምስራቃዊው ግዛቷ እንዳታገናኝ ቤልጂየምና ጀርመን አጥረውባታል። በእርግጥ ኬንያና ኡጋንዳንም አገናኝታ ኡጋንዳን ከባህር በር አልባነት አላደነቻትም። እዚህ አካባቢ ኮንጎ ኪንሻሳ ብቻ ለጥቂት መተንፈሻ ከአንጎላ ተቆርሶባት በሚመስል ቀጭን መስመር ወደ አትላንቲክ ውቅያኖስ መውጫ አገኘች። ከታንጋኒካ ጋራ በጀርመን እጅ ላይ የነበሩትን 2 የበሬ ግንባር የሚያካክሉ ሀገራት ሩዋንዳና ብሩንዲን እንኳን ከታንጋኒካ ጋር እንዲቀጥሉ ወይ ደግሞ ከአንደኛው የዓለም ጦርነት በኋላ በቅርበት ከነበረችው ከኮንጎ ኪንሻሳ ጋር እንዲሆኑ እድል አልሰጣቸውም። በእንቅርት ላይ ጆሮ ደግፍ እንዲሉ በትናንሽነታቸውና በጎሳ ክፍፍል ውጥረታቸው ላይ የባህር በር አልባ አድርገው አስቀሯቸው። የፈረንሳይ ኢኳቶሪያል ግዛት አካል የነበረው መካከለኛው አፍሪካም ቢሆን ለባህር ወይንም ውቅያኖስ በጣም ቅርብ ሆኖ እያለ በትናንሽ ሀገሮች መንገድ ተዘግቶበት ባህር በር አልባ ሆኖ ይታያል። ኢትዮጵያም ቅኝ ግዛት አልተገዛችም ብለን ብናምንም በቀጥታም ይሁን በተዘዋዋሪ ዳር ድንበሮቿ የቅኝ ግዛት ውጤቶች መሆናቸው ግልጽ ነው። ምናልባትም ከደቡባዊ የአፍሪካ ሀገሮችም ይሁኑ ከመካከለኛው አፍሪካ ሀገሮች የመጨረሻ ድንበሯ ለባህር በጣም ቅርብ ሆኖ ነገር ግን የባህር በር የሌላት ሀገር የሆነች ናት። የመጨረሻው የአፋር አካባቢ የጠረፍ መስመር ለጅቡቲ፣ ልክ እንደዚያው ሌላኛው የመጨረሻው የአፋር አካባቢ ለአሰብ ምን ያክል ኪሎ ሜትር እንደሚርቁ ማሰብና የኢትዮጵያን የተዘጋ በር ማየት የቅኝ ግዛት ዘመንን የፖለቲካ ውርስ በትክክል ለመገንዘብ ያስችላል። የቅኝ ግዛትን ዘመናዊ ሽሬ ኢፍትሐዊነት ለመገንዘብ የኢትዮጵያን ሕዝብ ብዛትና የጅቡቲን ሕዝብ ብዛት ማወዳደር በቂ ነው። በየትኛውም ምድራዊ ሕግ የኢትዮጵያን አንድ አውራጃ የማታክል 1 ሚሊዮን የሚሞላ ሕዝብ የሌላት ጅቡቲ 110 ሚሊዮን ሕዝብ ጉሮሮ ላይ ቆማ እያንዳንዱ ከሚውጠው ነገር ላይ ትዘግናለች። በዚህ ሳያበቃ አዲስ ሀገር ሆና የተፈጠረችው ኤርትራም ሌላኛዋ የቅኝ ግዛት ውጤት ስትሆን ከላይ ከሰሜን ምዕራብ በኩል ሞላ ያለ ስፋት ያላት ብትሆንም ወደ ደቡብ ምስራቅ የተዘረጋውን ክፍሏን ብንመለከት ሆን ተብሎ ኢትዮጵያ ወደ ባህር እንዳታልፍ እንደ አጥር የተሰራች ትመስላለች። ይህ አይነት ምን ፍትሃዊ ሕግ እንደሆነ ከቅኝ ገዢዎችና ከነሱ ሐሳብ ቀጥተኛ ወራሾች ውጪ ማንም ሊያውቀው አይችልም። የሁሉንም የባህር በር የሌላቸው ሀገሮች መጥፎ የታሪክ ዕድል ብዙ መዘርዘር እንችላለን። ለማንኛውም አፍሪካ እንዲህ አይነቶቹን በጎረቤቶቻቸውና በአየር ትራንስፖርት አቅማቸው ላይ የተመረኮዘ ዕድል ያላቸውን ወደ 16 የሚደርሱ ሀገሮች ከቅኝ ግዛት ወርሳለች። ቦትስዋና፣ ሌሴቶ፣ ስዋዚላንድ፣ ዛምቢያ፣ ማላዊ፣ ዚምባብዌ፣ ሩዋንዳ፣ ቡሩንዲ፣ ኡጋንዳ፣ መካከለኛው አፍሪካ፣ ቻድ፣ ኢትዮጵያ፣ ማሊ፣ ቡርኪና ፋሶ፣ ኒጀርና ደቡብ ሱዳን በአፍሪካ የፖለቲካ ካርታ ላይ አይኑን የጣለ ሰው ፊት ለፊት የሚያያቸው ሀገሮች ናቸው።